ቱሪዝም በጣም ብዙ ነገሮች ይነካካል። ወደኛ ሁኔታ ግን ስታመጣው አንደኛውና ዋነኛው ፍላጎት ኢኮኖሚያዊ ጥቅም ነው። ከዚህ ዘርፍ 12.6 ትሪሊየን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቋቋቸው ስፍራዎች ካሉ ለመማር ብንችል የሚል አንዱ ምክንያት ነው። ሁለተኛው ምክንያት ግን እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያልሰለጠነው፣ እኛ ያልገዛነው፣ እኛ ያልመራነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ብሔራዊ ትምህርቶችን ለማብዛት አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ፣ እንዲያደንቅ፣ እንዲማር ለማድረግ በስራ ምክንያት ከአንዱ ጋር ሲንቀሳቀስ በማየት ከአንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ፣ ስለማወቅ፣ ስለመውደድ፣ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከአምስቱ ዘርፎች እንደ አንዱ አድርገን የወሰድነው።